በጥልቅ ሸለቆዎችና ከፍ ባሉ ተራሮች መካከል ዘመናትን የተሻገረ አንድ ታሪክ ይነገራል። ይህ ታሪክ ስለ እምነት፣ ስለ ማታለል እና ከሁሉም በላይ ደግሞ ስለ ይቅርታ አስደናቂ ኃይል የሚያወሳ ነው። እንግዲህ የታሪካችን ዋናው ጥያቄ ይሄ ነው። ሁለት ፍጹም ተቃራኒ የሆኑ ኃይሎችን እረኛውን እና ተኩላውን በአንድ የባህሪ ፈተና ውስጥ የሚያገናኝ ጥያቄ። እስኪ ወደ ታሪኩ ጠለቅ ብለን እንግባ። ታሪካችን የሚጀምረው በተራሮች እቅፍ ውስጥ በሰፈረች አንዲት ውብ መንደር ውስጥ ነው። እዚች መንደር ውስጥ ሁለት ዋና ገጸ ባህሪያት ይኖራሉ። መንገዳቸው ግን ፍጹም የተለያየ ነው። በአንድ በኩል በቅንነቱና በጽኑ እምነቱ የሚታወቀው እረኛው አሊ አለ። መንጋውን እንዳይኑ ብሌን ይጠብቀዋል። በሌላ በኩል ደግሞ ሻሂን የተባለው ብልህ ግን ተንኮለኛ ተኩላ አለ። በልቡ ውስጥ ለመንደሩ ሰዎች ጥላቻን አርግዟል። የአሊን መንጋ በስስት ዓይን ይመለከታል። እናም ሻሂን በሆዱ ረሃብ የተገፋ ያን ምንም ያልጠረጠረውን እረኛ ለማጥመድ አንድ ተንኮል የተሞላበት ዕቅድ አወጣ። ዕቅዱን ድኪን እንዴት ስልታዊ እንደሆነ በመጀመሪያ ሰውነቱን በሙሉ በነጭ ጭቃ ለወሰ፣ የበግ መልክ እስኪያወጣ ድረስ። ከዚያም ሆን ብሎ አንዱን እግሩን አቆሰለ፣ የቁስለኛን መልክ ለመላበስ። በመጨረሻም እያነከሰና የህመም ድምፅ እያሰማ ወደ እረኛው በመጠጋት የሱን ርኅራኄ ለማግኘትና ወደ መንጋው ለመቀላቀል አሰበ። አሊ ግን የመንደሩ ሽማግሌዎች የሰጡትን ምክር ልብ ውስጥ ይዞት ነበር። ልጄ ሆይ ብሎት ነበር፣ ጻድቅ ሁን፣ ነገር ግን ጥበቡም ያስፈልጋል። ራስን መጠበቅ ትልቁ ኃላፊነት ነውና። ይህ ቃል ሁሌም በአእምሮ ይመላለስ ነበር። እናም ተኩላው በበግ ተመስሎ ወደሱ ሲቀርብ የአሊ እምነትና የሽማግሌዎቹ ምክር ውስጡ ላይ ተዋሃዱ። ያም ወደ አንድ ወሳኝ ፍጫ መራው። አሊ ያን የሚያነሳውን በግ ሲያየው ውስጡ ላይ የሆነ የመረበሽ ስሜት ተሰማው። የሆነ ነገር ልክ እንዳልሆነ ልቡ ነገረው። በተለይ ዓይኖቹን ሲመለከት ከመንጋው በጎች ዓይን ፈጽሞ የተለየ ነበር። የዱር አውሬ ብልጭታ ነበረው። ያኔ ነበር ያንን ጥልቅ አስተምህሮ ያስታወሰው። አማኝ ከአንድ ጉድጓድ ሁለት ጊዜ አይነደፈም ሚለውን ካለፈው ልምድ መማር፣ በተመሳሳይ ተንኮል ደግሞ አለመሸወድ እንዳለበት ተገነዘበ። እናም አሊ በቁጣ ከመጋፈጥ ይልቅ ነገሩን በሰከነ መንፈስ ሊፈታው ወሰነ። እውነቱን ያለምንም ግጭት ለመግለጥ የሚያስችል ብልሃተኛ ፈተና አዘጋጀ። ወደ በጉ ጠጋ ብሎ ቁስሉን በአቅራቢያው በሚገኘው ኩሬ ውሃ ሊያጥብለት እንደሚፈልግ በእርጋታ ነገረው። ኩሬው ዳር ሲደርሱ አንድ ቀላል ፈተና አቀረበለት። በእውነት በግ ከሆንክ የራስን ነጸብራቅ በውሃው ላይ ተመልከት አለው። ልክ እንዳለው ውሃው ሰውነቱ ላይ ያለውን ነጭ ጭቃ ማጠብ ሲጀምር የተኩላው እውነተኛ ማንነትና የከሸፈው ተንኮሉ ጥርጥ ብሎ ተገለጠ። ተኩላው ተይዟል፣ ተጋልጧል። የጠበቀው ነገር ቢኖር ለሕይወቱ የሚታገለውን ፍልሚያን ነበር። ነገር ግን ቀጥሎ የሆነው ነገር የታሪኩን አቅጣጫ በሙሉ ለወጠው። ሻሂን ዘዴውን በፍጥነቱ ለለወጠ። በድጋሚ የአሊን ርኅራኄን ለመለመን ሞከረ። ይቅር በለኝ አለ በሚያሳዝን ድምፅ። ይህን ያደረግኩት በረሃብ ተገፋፍሼ ነው። የምበላው ነገር ልትሰጠኝ ትችላለህ? ሲለመነው እዚህ ጋ ነው የአሊ ውሳኔ ወሳኝ የሚሆነው። መንጋውን ሊጨርስ የመጣውን አውሬ መቅጣት ነበረበት ወይስ እምነቱ እንደሚያስተምረው ለጠላት እንኳን ምሕረትን ማሳየት? አሊ ሁለተኛውን መረጠ። ከራሱ ስልቻ ላይ ዳቦ አውጥቶ ሰጠው፣ ግን በአንድ ቅድመ ሁኔታ። ዳግመኛ በጎቹን እንደማይነካና ማንንም እንደማያታልል ቃል እንዲገባለት። ተኩላው ግራ ገብቶት እንዴት እኔን አትፈራኝም ሲል ጠየቀው። የአሊ ምላሽ ግን የተኩላውን አእምሮ የሚያናወጥ ነበር። እኔ አለ አሊ ከአላህ በስተቀር ማንንም አልፈራም። የእርሱ ፍራቻ በልቤ ውስጥ ነው፣ እሱም ጠባቂ እንደሆነ አውቃለሁ። እነዚህ ቃላት በተኩላው ልብ ውስጥ የጉጉትና የግርምት ስሜትን ዘሩ። የአሊ ቃላትና ያልተጠበቀው ደግነቱ በሻሂን ውስጥ አንድ ታላቅ ውስጣዊ ትግል አስነሱ።
በአውሬያዊ ባህሪውና አዲስ በነቃው ሕሊናው መካከል የሚደረግ ፍልሚያ ነበር። አዎ፣ በሻሂን አእምሮ ውስጥ ሁለት ድምፆች ይዋጉ ነበር። አንደኛው ለሕልውናህ ማታለል አለብህ፣ ኃይል የበላይነት ነው የሚለው የድሮ ስሜቱ ነው። ሌላኛው ደግሞ የአሊ ቃላት ስለ እውነትና ፍትህ የሚያስተጋቡበት በሐሳን የፈዋታ ላይ ሕይወቱ የጥፋተኝነት ስሜት እንዲሰማው የሚያደርግ አዲሱ ሕሊናው ነው። እንዲያውም ከሌሎች እንስሳት ጋር ተማክሮ ሌላ ጥቃት ለማድረስ አቅዶ ነበር። ነገር ግን በመጨረሻው ሰዓት ላይ አዲሱ ሕሊናው አሸነፈ። ጥቃቱን ሰረዘውና ወደ አሊ ሄዶ ሁሉንም ዕቅዱን ተናዘዘ። ድክመቱና ተንኮሉን ለእረኛው አምኖ ተቀበለ። አሊ ግን አላውግዘውም፣ ይልቅንም የመዳንን መንገድ ከፈተለት። አላህ በጣም መሐሪ ነው አለው። ንስሐ ከልብ የመጣ ከሆነ የማንኛውንም ኃጢአተኛ ንስሐ ይቀበላል። አዲስ ሕይወት ለመጀመር መቼም ቢሆን አይረፍድም። እናም የተኩላው ከልብ መለወጥ ከአታላይነት ወደ ጠባቂነት መሸጋገሩ በመጨረሻውና ከባዱ ፈተና ላይ ወደቀ። ድንገት ሰማዩ ተቀየረ። ኃይለኛ ማዕበል እና ዝናብ መጣ። ወንዙ ሞልቶ የአካባቢውን መሬት በጎርፍ አጥለቅለቀው። ጥቂት የአሊ በጎችንም ጠራርጎ ወሰዳቸው። ያኔ ነበር ሻሂን ያለምንም ማመነታት ወደሚበረቀቀው የጎርፍ ውሃ ውስጥ የዘለለው። የራሱን ሕይወት አደጋ ላይ ጥሎ ከውሃው ጋር እየታገለ በአንድ ወቅት ሊገድላቸው ያሰባቸውን 5 በጎች ከሞት አዳነ። አሊ በውሃው ተጎድቶ የወጣውን ተኩላ ሲያየው የመጨረሻ ቃላቱን ነገረው። ዛሬ አለው፣ ንስሐ እውነተኛ እንደነበር በተግባር አረጋግተሃል። ሌሎቹን ለመርዳት የራስን ሕይወት አደጋ ላይ ጥለሃል። እውነተኛው የእምነት ትምህርት ይሄ ነው በማለት ከራስ ወዳድነት የጸዳ ተግባሩን ዕውቅና ሰጠው። እናም ታሪኩ አንድ ጥያቄ ጥሎልን ያልፋል። የበለጠ ተጽዕኖ ያሳደረው ማን ነው? ምሕረትን በማሳየት የለውጥን በር የከፈተው እረኛው ወይንስ ያንን በር ተጠቅሞ ለመለወጥ የመረጠው ተኩላ? ይህ የአንድ ደግነት ተግባር ምን ያህል ታላቅ ለውጥ ሊያመጣ እንደሚችል የሚያሳይ ነው።